ይላችኋል ውድ ቻናል ቤተሰብ ተከታታዮች ሰሞኑን በወልዲያ ፋኖ ተቆጣጣን እያለ ሲጮህ የነበረው ዛሬ እዚህ ግባ የማይባል በድሮን በተወሰደው እርምጃ ዶግ አመድ አድርጓቸው ሂዷል ማለት ነው። ውድ ቻናል ቤተሰብ ተከታታዮች ጧት በቪዲዮ አስታውሻችኋለሁ። ጥቂት በሚያገኙት ድል ከፍተኛ የሆነ የሶሻል ሚዲያ ጋጋታ ሲያሰሙ ነበር። ጀነራል አበባው ታደሰም እርምጃ እንደሚወስድ አስታውሻችኋለሁ በጧት ቪዲዮ። አሁን ከሰዓት ከዚህ ገባ የማይባል ዶግ አመድ አድርጎት ሂዷል ነው። ወደ ቻናል ቤተሰብ ተከታታዮች ይህ ብቻ ሳይሆን ደረጀ በላይ የሰጠው መግለጫ አለ። ፋኖ ተሾመ አበባውም የሰጠው መግለጫ አለ። እነዚህን ባንክሮት የምንመለከታቸው ይሆናል። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅኩኝ ወደ ቀጥታ ወደ መረጃችን እናልፋለን። ቀጠና ካራኮርማ ክፍለ ጦር ተብሎ በሚታወቀው ዘውዱ ዘመላክ ከነ አጃቢዎቹ ወልዲያ ጥቁር ውሃ ላይ ተብሎ በሚታወቀው ልዩ ቦታ ጥቁር ውሃ ላይ ማለት ነው እስከ መጨረሻው ተሸኝቷል። ድሮን በወሰደው እርምጃ ማለት ነው። በተለይ የካራኮርማ ክፍለ ጦር ዋና አዛዥ የነበረው ዘውዱ ዘመላክ ተብሎ የሚታወቀው 9 አጃቢዎቹን ወይም ደግሞ አብሮ ታጋዮችን ጨምሮ ማለት ነው እስከ መጨረሻው ተሸኝቷል። እሱንም በዚው ጥቃት ቻው ተብሏል ማለት ነው። ይሄ ብቻ በዚህ አላበቃም። ጅሮ ወረዳ ዱር ቀጠና አስና ጠንበላ ተብሎ በሚታወቀው ቀበሌ ላይ እስከ በርካታ ታጣቂዎች ዶግ አመድ ሲያደርግ ምርኮኛም በምርኮኛ ሆነው ገቢ ተደርገዋል። የፋኖ የሶሻል ሚዲያ ጋጋታ የትም አያደርስም። የትም ወሎ ያለው ቀጠና 100% ነፃ ወጣ እየተባለ በሶሻል ሚዲያ ሲዛወር ነበር። እንኳን ነፃ ሊወጣ ዶግ አመድ ነው። አሁን ጩኸት እያበዙ ይገኛል። በንጹሃን ዜጎች ላይ መንግስት እርምጃ እየወሰደ ይገኛል የሚል ማስተባበያ እየተሰጠ አሁን በዚህ ሰዓት ይገኛል ማለት ነው። በዚህ ብቻ አለበቃም። በተለይ ደረጀ በላይ የሰጠው መግለጫ አለ። ተሾመ አበባውም የሰጠው መግለጫ አለ። እነዚህ ጉዳዮች ባንክሮት የምንመለከት ይሆናል። በተለይ ደግሞ በዚህ ጅሩ ወረዳ ዱር ቀጠና አስና ጠንበላ ተብሎ የሚታወቀው ወደ ወልዲያ በሚያቀኑበት ሰዓት ነው በተናበበ በተጠናና ሰዓት በተሰጠው ሰዓት በአግባብ የተወሰደው እርምጃ በርካታዎችን እስከ መጨረሻው ተሸኘ። ይህ ድሮን በወሰደው እርምጃ ማለት ነው። ስለዚህ ከመንግስት ከሚወስደው እርምጃ ማስተባበያ መስጠት አይቻልም። ከዚህ በፊትም መንግስት አቀረበው የሰላም ድርድር መቀበል ዋነኛ መንገድ ነበር። ማስታወሰው ምንድን ነው? መንግስት መነቅነቅ አይቻልም፣ መግፋት አይቻልም። ነግሬያችኋለሁ፣ አይቻልም። አሁንም ጥቂት ጭርፍታ በምታገኙት ቀዳዳ ድል ያገኛችሁ እንዳይመስላችሁ። አይቻልም። የሰሜኑን ጦርነትም አስታውሻችኋለሁ በጠዋቱ ቪዲዮ። በፍጹም አይቻልም፣ አይቻልም። አሁን በሰለጠነበት ዘመን መንግስት በደረሰበት የትጥቅ ዘመን ደረጃ መወዳደር አይቻልም። በቃ ድሮን ታዘዘ፣ ቀጥታ ዶግ አመድ አድርጋችሁ ተመለሰች። እንደው በርካታ ምርኮ በምርኮ ነው ገቢ ተደርገዋል። ሌላኛው ደረጀ በላይ የሰጠው መግለጫ አለ። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ ለማስታረቅ ሽምግልና በተላላከበት ጊዜ እርስ በርሶ የተሸኛኘ መረጃ አለ። ይህም በተመለከተ ደረጀ በላይ የሰጠው መግለጫ አለ። ስለዚህ የተወሰደው እርምጃ በማን ላይና በማን እሱን አጠናክረን የምንመለስ ይሆናል። ሙሉ መግለጫ ግን ይሄው ከፒክቸሩ ላይ አምጥቼ ለጥፌላችኋለሁ ማለት ነው። ስለዚህ የፋኖ ጋጋታ እስከሚወሰደው እርምጃ ድረስ ብቻ ነው። ጠዋት በተገኘው ትንሽ ቀዳዳ ሲያንጋጉት የነበረው የሶሻል ጩኸት አሁን የማስታገሻ መድኃኒት ተሰጥቶታል። በድሮኗ የተሰጠው ማስታገሻ አሁን ደግሞ በንጹሃን ላይ የተወሰደ እርምጃ ነው የሚለው ማስተባበያ መስጠት ይሄ የተለመደ ነው። እናስታውሳለን በጎጃም ላይ በስልጠና ላይ ያሉ 150 ሰልጣኞችን መንግስት በተናበበ በተጠና መልኩ የዛሬ 3 ወር አካባቢ እርምጃ እንደወሰደ፣ ነገር ግን የፋሲካ ጾም ባለቀበት ሰዓት ቤት በመስራት ላይ የተወሰደ እርምጃ ነው እያሉ በንጹሃን ላይ የተደረገ እርምጃ ነው ማለት ማስተባበያ ሲሰጡ ነበር። አሁንም ይህን ማስተባበያ እየተጠቀሙበት ያለ። ሌላኛው ተሾመ የጎንደር አጠቃላይ የፋኖ ዋና አዛዥ የነበረ ተሾመ አበባው ከአማራ ፋኖ ህዝባዊ ድርጅት ራሱን አግልሏል። ይህ ሰው ራሱን ያገለለበት ዋነኛ ምክንያት ፋኖች እርስ በርሳቸው አሁን እየተሸኛኙ ባለበት ሰዓት ራሱን ለማግለል እየተገደደበት ሁኔታ ነው። አሁን ጎንደር ላይ አሉ ከሚባሉ ፋኖች አንዱ ተሾመ አበባው ነው። ከዚህ በፊት ከፍ ያሉ ደሴ ነው እናስታውሳለን። ይህ ቀኝ እጁን ያጣበት ዋናው ከፍ ያለው ተሾመ አበባው እንደውም አስታውሶ ተናግሯል። ለማስታረቅ ብዙ ጊዜ ጥሯል። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በጎንደር ላይ የሚገኘው ሁለቱን ጽንፍ ለማስታረቅ ብዙ ጊዜ ሞክሯል፣ አልተሳካለትም። ይህንም አክሎ መግለጽ ሞክሯል። ይህ ወጣት
የአማራ ፋኖ ህዝባዊ ድርጅት አባልና የጎንደር ቀጠና ዋና አዛዥ ነው። ከዚህ ነው ያገለለው። ከአማራ ፋኖ ህዝባዊ ድርጅት ራሱን በእነ እስክንድር ነጋ በዋነኛነት ሰብሳቢ የሚመራውን ራሱን እንዲያግል ያደረገበት። ስለዚህ የትም አያደርሳችሁም፣ የትም አትደርሱም፣ አትድከሙ። መንግስት ያቀረበላችሁን ሰላም ጥሪ መቀበሉ ሌላኛው ዋና አማራጭ ነው። የሶሻል ሚዲያ ጋጋታ የትም አያዛልቅም። ሌላኛው ሰንቃ ከተማ ላይ ከዚህ ግባ የማይባል በድሮን አሁንም እዚህ ግባ የማይባል ከፍተኛ ኪሳራ አስተናግዷል። በዚሁ በወሎ ሳንቃ ተብሎ በሚታወቅ ከተማ ላይ መንግስት ተሰብስቦ ባለበት የዚህ ፋኖ ስብስብ ባለበት ላይ ነው በተናበበ በተጠና መልኩ በተሰጠው ሰዓት በድሮን ዶግ አመድ አድርጎት የተመለሰ። ስለዚህ አትለቁ፣ የትም አያደርሳችሁም። 4 ኪሎ አደርሱም። ዋነኛ ይህን የሚሰመርበት ጉዳይ ነው። የምትሰጡት ማስተባበያ ትናንትና ይሄ የሰራሁት ቪዲዮ ነበረና የወሎን ድል አላየህም እያላችሁ በኮሜንት ታስቀምጡልኝ ነበር። ያንን በተመለከተ ጠዋት አስታወሷችሁ። ስለዚህ የትም አያደርስም ነው ዋነኛው። ታጥቃችኋላችሁ ወንድሞች፣ በተለያየ አቅጣጫ በምታገኙ ትንሽ ቀዳዳ 4 ኪሎ የምትደርሱ የመሰላችሁ አትሸወዱ። ኢቨን እንኳን ሻዕቢያ ለመደራደር በአዲስ አበባ በሚገኘው ኤምባሲና በአሜሪካዊ ሙሉ ባለስልጣን የሆነው በሱ ጋር በኩል መግለጫ ሰጣለች። ተስፋ ሰጪ ለመደራደር ዝግጁ እንደሆነችም እየሰጠች ይገኛል። በዚህ ባለበት ዓለም በሰለጠነበት ሻዕቢያ እንኳን ከአቅሟ በላይ እንደሆነ ታውቃለች። ለዚህ ደግሞ መንግስት በተጠና በሰለጠነ እና ህግን በተከተለ መንገድ ዓለም አቀፋዊን ህግ በሚከተል መንገድ እየሰራ ይገኛል። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ ሩሲያ ውስጥ የሚገኙበት ዋነኛ ከፍተኛ ዲፕሎማሲ የሚሰራና እየሰራ ከሚገኙ አፍሪካውያን መሪዎች ቁጥር 1 ነው። ይህ ይታወቃል። ከፍተኛ ዲፕሎማሲ። ለዚህ ደግሞ ማግባባት መናገር የሚችል መሆን ያለበት ስለሆነ ነው። ስለዚህ ከፍተኛ ዲፕሎማሲ ከሚሰሩት አፍሪካ ውስጥ መሪዎች አንዱ እሱ ነው። ወደድንም ጠላንም። ለዚህ ደግሞ ለዲፕሎማሲያዊ ለአፍሪካዊ ቀጠና ለመረጋጋት ከፍተኛ ስራ እየሰራ ይገኛል። ለዚህም ደግሞ ህወሓት፣ ሻዕቢያ፣ ፋኖ የትም አደርሱም። መንግስት እየሰራ ነው የሚገኘው። ቴክኖሎጂን እያዘመነ ነው የሚገኘው። ስለዚህ በትናንትና በአሮጌ በምታደርጉት የትግል እንቅስቃሴ ወንዝ አያሻግራችሁም። ሰላም ለሀገራችን ያድርግ። ድል ለሀገራችን፣ ከፍታ ለሀገራችን። ዘረኝነት ለማንም አይጠቅምም። በእርግጠኝነት ሆኜ ልንገራችሁ 100% ሀገራችን እያሸነፈች ትቀጥላለች። እያሸነፈች የሚዘጋጀው ለዚህ ለሰፈር ለሚጮው ሳይሆን ለሀገርና ለሀገር አቀፍ ደረጃ ላይ የሚመጡት ነው። ከዚህ የዘለለ እንጂ ለዚህ ለሰፈር ጓጓታ ወይም ጩኸት ለበዛበት አይደለም። ሰላም ለሀገራችን ያደርግ። ውድ የቻናል ቤተሰብ ተከታታዮች